ሆንሽን መጥረጊያ ይዘሽ ትወጫለሽ እንዴ? መጥረጊያ መያዟ እኮ ልክ ነው ማሬ። ይሄን ቆሻሻ መጥረግ አለባት። አረ መቅዲ ረፊ እንዴ! እኔ እኮ እንደዚህ የምታመረው ስላልመሰለኝ ተጣድፌ ነገርኳት። ዞር በሉልኝ። አሁን ልሂድበት በቃ። ሐረግዬ እዚህ ጋር እኮ ነው ያገኘኋቸው። ተረጋጊ እንጂ በእናትሽ። የት? እዚህ? አዎ እዚህ። እና የት አባቱ ሄደ? ምን ይታወቃል? ቆይ ተረጋጊና እናስበትና እንሄዳለን። እሺ? እንዴት ብዬ ነው መረጋ? የት አባቷ እርር ቅጥል ትበል። መቅዲ ምንድን ነው? ውይ ያችን እያየናት ረሳንሽ አይደል? እንዴ ትንሽ ስለደከመኝ ሉሊያን ታብራራላት። መቅዲ ደግሞ ምንም የሚብራራ ነገር ይሻላል። ደግሞ እንደምታስቢው እየቀለድኩብሽ አይደለም። አዎ ደይ በሚገባ ትወደኛለህ። አዎ እወድሻለሁ፣ ግን በቃ እኔ እንደምታስቢው ለአንቺ መገባ አይነት ወንድ አይደለሁ። እንዴት አይነት ወንድ ነው የሚገባኝ? እባክህ እሱን አንቺ ታውቂያለሽ። ሐረግ ግን በቃ እባክሽን አትቀይሚ። አታስቢ፣ ማወቅ የምፈልገው ነገር አውቄያለሁ። አረ እንደምታስቢው እኮ አይደለም። ለነገሩ ተው፣ ባለጌዋን እዚህ እመኑ። በዚህ ዙር ውለታ ነው የምሰራላችሁ። ለእኔ ውለታ መስራት ከፈለግ ከአጠገቤ ብን ብለህ ጥፋለህ። እስኪ አንዴ ተረጋግታችሁ ስሙ። ምንም እኮ ደህና ነገር የሚወራ ነገር የለም። ምን ምሰማ? ከመሀላችሁ ትልቅ አደጋ ሊያደርስባችሁ የተዘጋጀ ሰው አለ። ጆሲ ልካሳችሁ ከመካከላችሁ ትልቅ አደጋ ሊያደርስባችሁ የተዘጋጀ ሰው አለ ብሎ ይላል። እንግዲህ በመቅደስ የተነሳ እዩ እጅግ በጣም እየተናደደች ትገኛለች። በመናደዷ ብዛት እንግዲህ ከትምህርት ቤት እንዲባረሩ ልታደርግ ነው። ይህንንም እንግዲህ ከጆሲ ጋር በመመካከር ነው። ጆሲ እንግዲህ በባለፈው ትንሿን ሰላገታት እንግዲህ ያንን ለማካከስ አሁን ልክሳችሁ እፈልጋለሁ በማለት እንግዲህ እያወራቸው ነው ያሉት። መቅዲ ደግሞ አንተ ምን የምትክሰን ነገር አለ? ምንስ ደህና ነገር ካንተ አፍ ይወጣል? ምንም ነገር አንሰማህም እያለችው ትገኛለች። እሱም ከኛ መካከል እኛ ላይ ክፋት የሚያደርስ ሰው የለም አንተ ራስህ ካልሆንክ በስተቀረ እያለችው ነው። እሱ እኔ ከእናንተ መካከል አይደለውም፣ እንዴት ነው እኔ እናንተ ላይ ክፉ ነገርን የማደርገው? ስለዚህ እኔ ያው ከእናንተ ውጪ ነኝ፣ ስለዚህ ከእናንተ መካከል ነው ልርዳችሁ ብሎ ቢልም እንግዲህ ሊሰሙት ፈቃደኛ አይደሉም። ትንሿም አንተ እኔን ልታግዘኝና ልትረዳኝ ፈቃደኛ ከሆንክ ከአጠገቤ ጋር ራቅ፣ እኔ በደረስኩበት ቦታ እንዳትደርስ፣ ይሄንን ካደረግ ለእኔ ትልቅ ውለታ ውለህልኛል እያለችው ትገኛለች ማለት ነው። እንግዲህ ሐረግም ዛሬ ላይ መጽሐፍን ልትቀጠቅጠው መጥረጊያ ይዛ ወጥታለች። ይሄንንም እንግዲህ ልታደርግ የተገፋፋችበት እንግዲህ መጽሐፍ አሁን ላይ እሷን ክዷታል ማለት ነው። እሷን የካደበት ምክንያት እንግዲህ እናትየው እጅግ ታማ አደጋ ላይ ትገኛለች። ስለዚህ መጽሐፉን ደግሞ ሲያስበው እናትየውን የሚያሳክምበት እህትየውን የሚያስተምርበት ብር ስለሌለው አሁን ላይ ፍቅር የሚያጫውተኝን ትቼ ቤተሰቦቼ ማትረፍ አለብኝ እያለ ስለነበረ ይህንን ደግሞ ሐረግ አልተረዳችውም። እሱም ደግሞ የነገራት ነገር ስለሌለ እንግዲህ እሱም አሁን ላይ እኔ ላንቺ የምገባሽ አይደለውም፣ ስለዚህ እኔ እወድሻለሁ፣ ልጎዳሽ አልፈልግም፣ ከኔ ጋር መሆን የለብሽም ብሎ ይላታል። እስካሁንም ልጫወትብሽ አስቤ ሳይሆን ከልቤ ስለምወድሽና ስለማፈቅርሽ ነው። ስለዚህ አሁን ላይ ግን እኔ ምንም ነገር አያስፈልገኝም ብሎ ይላታል። እሷም ግልጽ አድርግና ንገረኝ ብላ ብትለውም በቃ ከጎኔ እንድትርቂ ብቻ ነው የምፈልገው ብሎ ይላታል። እንግዲህ እጅግ በመናደድ ወደ ቤትም ሄዷ ነበር። ሄዷም እንግዲህ ምን ሆንሽ ነው የተናደርሽው በማለትም ሲጠይቃት እንግዲህ መጽሐፍ አምሮት እምቢ ብሎኛል፣ አሁን ላይ እጅግ እየጎዳኝ ነው ያለው፣ ምን እያደረገ ነው ያለው በማለት እንግዲህ እጅግ በጣም አዝኗ ትገኛለች። ሆኖም እንግዲህ እንደዛም ብታዘን ማዘን የለብሽም፣ እኔ አስታርቃቸዋለሁ፣ እኔ ሄጄ አወራዋለሁ ብሎ ይላታል። እሷም እስቲ አውራውና ችግሩ ምን እንደሆነ ከነገረ እኔንስ ለምንድን ነው እንደዚህ የሚጫወትብኝ እስካሁን ድረስ ምን አድርጌዋለሁ በማለት እንግዲህ ኢዝን ትልከዋለች ማለት ነው።
እንግዲህ ኢዝን ስትልከው ኢዝም ይነግረኛል ብሎ ነበረ ያሰበው። እንግዲህ ኢዝም ሄዶ ሊጠይቀው ሲል መቅዲን መንገድ ላይ አግኝቷት ነበረ። መቅዲም ወዴት እየሄድክ ነው ብላ ስትለው እንግዲህ አረግን ያደረጋትን ነገር አልነገራትም ነበረ። መጽሐፍን ላገኘው እየሄድኩ ነው በማለትም ሲላት ምን ልትሆን ነው እሱን የምታገኘው? አረግን ተጫውቶባት ተፋት አይደለ እንዴ እየተጫወተባት ያለው ብላ ስትልም እንዴ አረግ ላይ እንደዚህ ማድረጉን አንቺም ሰምተሻል ሲላት ከእኔ ሲጀመር ምን አይነት ወሬ ይደበቃል? እኔ መቅደስ እኮ ነኝ፣ ከመቅደስ ምንም አይነት ወሬ የሚደበቅ ነገር የለም ብላ ትለዋለች። እሱም እውነትሽን ነው የወሬ ቋጥ አይደለሽ እንዴ? እንዴት ከአንቺ ይደበቃል? እና ለዚህ ሄጄ ላናግረው ነው ብሎ ይላታል። እኔ እኮ አመነጫጭቆኛል፣ አንተንም የሚያናግርክ አይመስለኝም፣ የሚናገረው ነገር ራሱ የሚገባ አይደለም። ስለዚህ ዝም ብለህ ነው የምትለፋው ብላ ስትለውም አይ ሄጄ ያለውን ነገር ባጣራ ይሻላል፣ ዝም ከምል ምን አይነት ሁኔታ ላይ እንዳለ ሳንረዳው የሆነ ችግር ላይ ቢሆን ነው እንጂ ይሄ ልጅ እንደዚህ ሆነው እንደዚህ መሆን የለበትም እና ምን አይነት ነገር እንደደረሰበት አጣርቼ እመጣለሁ፣ ሄጄ ያገኘዋለሁ ይላል። እንግዲህ ኢዝም ሄዶ አግኝቶት ነበረ። እሱም ገና ሰላም ሲለው በጣም ተጨንቆ ነበር። ምን ሆነሃል ደብሮሃል ብሎ ሲለውም እሱም ኢዝን አልፎት እየሄደም ነበረ። እንዴት አልፈኝ ትሄዳለህ? ምን ሆነሃል አንተ? ሰላም አይደለም ወይ? እናቴም እኮ አርፋለች ብሎ ይለዋል። ማለትም ለቅሶ ነው ምናምን ሲል እናቴ እንደሞተች አልሰማህም እንዴ ብሎ ሲለው ይቅርታ መች ሞተች? ምን ሆና ነው ብሎ ሲል ትንሽ አሟት ነበረ እና ሞታለች ብሎ ይለዋል። እሱም አይዞ ጊዜ ያጽና ብሎ ሊያልፈው ሲል ከዛን አልሰማውም ነበረ እግዚአብሔር አምላክ ያጽና ብሎት ሲያልፈው እንዴ ምን ሆነሃል ዛሬ በሰላም ነው እንዴ? ደግሞም አረግ ላይ ለምንድን ነው እንደዚህ ያደረግከው? ለምንስ ነው አረግ ላይ የምትጫወትባት ብሎ ሲጠይቀው እኔ አረግን ከልቤ ወዳታለሁ፣ ግን አሁን ላይ ጥሩ ሁኔታ ላይ አይደለውም፣ አይመቸኝም፣ ከስራ ጋራ አይመቸኝም ብሎ ይለዋል። እሱም እንዴ መጀመሪያ ከስራ እየወጣህስ አይደል እንዴ ሁል ጊዜም የምታገኛት? ለምንድን ነው አሁን ላይ ስራ የምትለው? አንተ ግን ሰላም ነህ ብሎ ሲለውም አዎ እኔ ሰላም ነኝ፣ ግን አሁን ላይ እኔ ማድረግ ያለብኝ ነገር ይሄ ነው። ስለዚህ እኔ አሁን እሷ አታስፈልገኝም፣ ልጎዳትም አልፈልግም። ስለዚህ እኔ በእሷ የተነሳ ብዙ ነገር ማድረግ እየፈለግኩኝ ለእሷ ብዬ የማላደርጋቸው ነገሮች አሉ ይለዋል። እና ለእናቴና ለእህቴ ያለሁት እኔ ብቻ መሆኔን ታውቃለህ። ስለዚህ እንዴት አድርጌ ነው እነሱን የማኖራቸው? አሁን ላይ ፍቅር አያስፈልገኝም ብሎ ይለዋል። እንዴት እንደዚህ ትጫወትባታለህ? ችግር ምንድን ነው? ለምን በግልጽ አትናገርም? ሲለው በቃ እኔ ከኔ ተራቅ፣ እኔ አሁን ላይ ስራ ነው የምፈልገው እንጂ ፍቅር አይደለም ብሎ ይለዋል። እንግዲህ ኢዝም ቢለምነው ምንም ነገር ሊነግረው አልቻለም ማለት ነው። እንግዲህ አሁን ላይ መጽሐፍ እጅግ በጣም ተጨንቆ ይገኛል ማለት ነው። ይህንንም እናቱን ካላሳከመ እናትየው እንደምትሞትበት ነው። እንግዲህ ጆሲን ያገኘዋል። ጆሲንም ያገኘውና እባክህ ጆሲ የፈለከውን ስራ አሰራኝና እናቴን ላሳክማት፣ እናቴን ላድናት፣ እናቴ በጣም ታማብኛለች፣ እናቴ የማትታከም ከሆነ ትሞትብኛለች ብሎ ይለዋል። እንግዲህ ጆሲም ካዲያ እኔ ምን ላድርግ? አንተ እንደፈለክ መተ ነው እንዴ ስራ አሰራኝ የምትለው? በባለፈው እየሰራውን መቼ በትክክል ሰራ? ስንት ጊዜ ነው የካድከኝ? ስለዚህ አሁን ላይ ምንም አይነት ስራ አላሰራህም ብሎ ይለዋል። እባክህን አሁን ምንም ነገር ስራ ካልከኝ እሰራለሁ፣ እናቴ ማትረፍ አለብኝ፣ እናቴ በምንም ካልታከመች ልትሞትብኝ ትችላለች ይለዋል። እንግዲህ ጆሲም አሁን ላይ እንደ መጀመሪያው ዝም ብዬ የማምንክ እንዳይመስል በጣም መጥፎ ወንጀል ትሰራለህ። ያንን ወንጀል እየሰራክ ቪዲዮ ቀርጻለሁ። ያንን ቪዲዮ ይዤ ነው ከዛም በኋላ ስራ የማሰራክ። አንተ የማትሰራ ከሆነ ይህንን ቪዲዮ ወደ ፖሊስ ወስደውና እድሜ ልክህን ትታሰራለህ። ስለዚህ በዚህ የምትስማማ ከሆነ አንድ ወንጀል የምሰራው አለ። ያንን ወንጀል እየሰራ ቪዲዮ ቀርጻለሁ። ያንን ቪዲዮ ይዤ ከዛም በኋላ ነው ስራዎች የማሰራክ ብሎ ይለዋል። እንግዲህ መጽሐፍም እናትየውን ማሳከም ስላለበት እና ግልጽ ስላልሆነና ውስጡ ግራ ስለገባው እሱንም እሺ በቃ ስራው ምንድን ነው ንገረኝ ብሎ ይለዋል።
እሱም ስራውን አሁን ላይ አልነግርህም፣ በኋላ ላይ እደውልልሃለሁ፣ ስደውልልህ ትመጣለህ፣ ከዛም በኋላ ያንን ነገር ታደርጋለህ ብሎ ይለዋል። መጽሐፍም እንግዲህ ግራ ስለገባው እሺ በቃ ብቻ እናቴ ትዳንልኝ በማለት ይስማማል ማለት ነው። እንግዲህ ጆሲም ከሄሉ ጋር ይስማማና አሁን ላይ ከትምህርት ቤት ሁሉንም ለማባረር ይስማማሉ። ያልሆነ ነገር በመካከላቸው አቅደው አስበው ከኮሌጁ እንዲባረሩ እነ መቅደስን ሊያደርጉ ነው ማለት ነው። እንግዲህ መቅደስና ሉል በሚያደርጉት የተነሳ እሷን ለማስቀናት እያደረጉ በተነሳ እንግዲህ እሷ ከጆሲ ጋራ ተስማምታለች አሁን ማለት ነው። እንግዲህ ጆሲ ከዚህ ትምህርት ቤት ልናባረራቸው የምንችልበት እያንዳንዳቸውን ከዚህ ኮሌጅ ጥርግ ብለው እንዲሄዱ ፈልጋለሁ እያለች ነው የምትገኘው ማለት ነው። እንግዲህ ልዑልና መቅዲ ደግሞ መቅዲ አምራዋለች ፍቅሩን ማለት ነው። እንግዲህ መቅዲ ታገኘውና እሱም ዳቦ ይዞ ቆሞ ነበረ። እንግዲህ ወዴት እየሄድክ ነው ዳቦ ይዘ እያለችው በነበረበትም እያወሩ እየተጫወቱ ከዛም በኋላ እሷ ከሩቅ ትመጣለች። የኔ ቆንጆ፣ የኔ ባል፣ የኔ ሸበላ ብላ እንግዲህ እሷ ፊት ትስማዋለች። እሷም እጅግ በጣም ትናደዳለች ማለት ነው። በቃ በኋላ ላይ እንገናኛለን ብላ ትለዋለች። ዳቦ ነው እንደ ይዞልሽ የሚመጣው ብታቂ ዳቦ ማለት ከዳይመንድ ይበልጣል እያለቻት እንግዲህ እያሾፈችባትና እየቀለደችባት መቅዲ እንግዲህ እያንጨረጨረቻት ትገኛለች ማለት ነው። እንግዲህ መቅዲ በዚሁም ልዑልን ትፈልገዋለች። እንግዲህ ልዑል ውሸት ቀልድ ብሎ ነው የጀመረው። እሷ ግን የምንም አይነት ቀልድ የለም፣ በፍቅር ቀልድ ብሎ ነገር የለም፣ የምር ነው እያለችው ነው። እንግዲህ እሱ ደግሞ ቀልድ ነው እያለ እያሳቁን ነበረ ማለት ነው። ሆኖም እንግዲህ ትንሿም ዛሬ ላይ ወደ ትምህርት ቤት ሄዷለች። ትምህርት ቤትም ወስዷት ይገኛል ኢዝ ማለት ነው። እንግዲህ ትምህርት ቤት አድርሷት ተመልሷል። እንግዲህ ትምህርት ቤት በመጣችበት ነው ጆሲ አሁን ላይ እኔ ውለታ ልውልላችሁ እፈልጋለሁ ብሎ ያላት። እሷ እንግዲህ ውለታ ከኔ መራቅ ነው እያለችው ነው። እንግዲህ ጆሲ እሷ ያቀደችውን እቅድ ስላወቀ ነው ከጎናቸው ሊሆን የፈለገው የባለፈውን ለማካካስ። ሆኖም እንግዲህ ትንሿ ፈቃደኛ አይደለችም፣ መቅዲ ፈቃደኛ አይደለችም። አንተ መቼ መልካም ነገር ታስባለህ እያለች ትገኛለች ማለት ነው። እንግዲህ መጽሐፍንም ሄዶ ከጠየቁት በኋላ ምንም አይነት ነገር ስለሌለ ሄዶ ይዝም ይነግራታል። በእኔ ላይ ሌላ ሴት ደርቦ ነው እንጂ እንዴት ነው እኔ ምንም ነገር ሳላደርገው ምንም ነገር ሳይገባኝ ትቶኝ የሚሄደው ብላ ትላለች። እሱም እንግዲህ ያለውን ነገር ይነግራታል። አሁን ላይ ፍቅር ሳይሆን የምፈልገው ስራ መስራት ነው የምፈልገው ብሎ ያላትን ሁሉንም ነገር እንግዲህ ትነግረዋለች ማለት ነው። እሱም በምትነግረው ሰዓት እንዴት እንደዚህ ይላል፣ እንደዚህ ማለት የለበትም በማለት እንግዲህ እሷም እጅግ እያዘነችበት ትገኛለች። ሆኖም እንግዲህ እኔ ሄጄ አግኝቼው ለአንተ ያለህን ሁሉ ለእኔ እንዲለኝ እፈልጋለሁ ትለዋለች ማለት ነው። እሱም እሺ በቃ ካልሽኝ እንሂድ ይላትና ለመሄድ ይስማማል ማለት ነው። እንግዲህ እሷም እሱን ጥላ እየሮጠች ሄዷ አግኝቷ ነበረ። እንዴት ነው አንተ እኔን የምትተወኝ? ለምን አድርጌ ነው እኔን የምትተወኝ ብላ ትለዋለች። እሱም እኔ እወድሻለሁ፣ ሳልወድሽ አይደለም የቀረብኩሽ፣ ከልቤ ነው የምወድሽ። ሆኖም ግን አሁን ላይ ያለውበት ሁኔታ ጥሩ አይደለም። ስለዚህ ደግሞ አንቺም እኔን እየጠበቅሽ መጎዳት የለብሽም ብሎ ይላታል። እሷም ምንድን ነው ያለውን ነገር ንገረኝ ብላ ብትለውም ሊነግራት ፈቃደኛ አይደለም ማለት ነው። ምንም ነገር አልነገራትም፣ ፈቃደኛ አይደለም። ስለዚህ እንግዲህ እሷም ግራ ገብቷት ትገኛለች ማለት ነው። ለምንድን ነው እንደዚህ የሚያደርገኝ? ምንድን ነው እየተከሰተ ያለው? እያለች እንግዲህ እየተጨነቀች ትገኛለች። ኢዝና ትንሿም እንግዲህ ወደ ቤት በመመለስ ትንሿም እንግዲህ እጅግ በጣም እየተንከባከበችው ትገኛለች። እሷም እንግዲህ በምትንከባከበው ሰዓት አንቺ በቃ ሚስቴም እናቴም ነሽ ብሎ ይላታል። እያጎረሰችው እየተጨዋወቱ ይገኛሉ። እንግዲህ
እናቴ ብትሆኝልኝ ይሻላል ብሎ ይላታል። ካዳ ሚስት ልታመጣ ነው እንዴ ብላ ስትለውም አዎ ይላታል። ከዛን እንግዲህ እጅግ እየተቀላለዱ እየተሳሳቁ ምግባቸውን ይበላሉ። ያንንም እንግዲህ ምግባቸውን ከበሉ በኋላ እንግዲህ እሱም ወደ ስራ ለመሄድ ይወጣል፣ እሷም ትሄዳለች ማለት ነው። እንግዲህ መቅዲ ደግሞ መጽሐፍን ከሌላ ሴት ጋር አይቼዋለሁ፣ ሌላ ሴት እዚህ ሰፈር ይዞ መጥቷል ብላ እንግዲህ ትነግራታለች ማለት ነው። እንግዲህ እጅግ በጣም ትናደድና የት ነው ያለው እያለች ቤት እየጠረገች ነበረ። የት አባቱ ነው ያለው? የትኛዋን ሴት ነው የያዘው? በማለት እንግዲህ እጅግ በመናደድ ተያይዘው ይሄዳሉ ማለት ነው። እንግዲህ ተያይዘው ሲሄዱ ሲፈልጉት ሊያገኙት አልቻሉም ማለት ነው። እጅግ በጣም ተናዷ መጥረጊያውን ይዛ ስለወጣች እንዴት ነው አንቺ መጥረጊያውን ይዘሽ የምትወጪው? ለምንድን ነው መጥረጊያ ይዘሽ ወጣሽ ስትላት እንግዲህ መቅዲ ልክ ናት መጥረግ አለባት እያለች እንግዲህ እየተሯሯጡ እየፈለጉት ነው ክፍሉ እየተጠናቀቀው ማለት ነው። ዛሬ እንግዲህ ከተያዘ አለቀለት። በስተመጨረሻም እንግዲህ ሌላ ሰው መጥቶ በሱ ቦታ ሊመታ ያለ ሰው አለ። እሱን ደግሞ በቀጣይ ነው የምነግራችሁ ማለት ነው። መልካም ቆይታ